ሰላም ሰላም እንዴት ናችሁ? የረቡኒ ሚዲያ ተከታዮች ሰላማችሁ ይያላችኋልኝ። እንግዲህ የሰሞኑ ማዕበል ታውቃላችሁ፣ በኦርቶዶክስ ላይ የተነሳው ማዕበል። እስቲ እኔ ለመሐመድ ትልቅ ክብር አለኝ፣ ነገር ግን እሱ ከሚያነሳው ሐሳብ ጋር ቅሬታ አለኝ። እሱ በ570 ዓመተ ምህረት ነው የተወለደው። ያ ማለት ከኢየሱስ መምጣት ከ500 ዓመት በኋላ ማለት ነው። ይሄ ማለት በግልጽ ኢየሱስን አላየውም ማለት ነው። በተደጋጋሚ በቁርአን ውስጥ መሐመድ ለኢየሱስ ያለውን ክብር ሲናገር፣ ጥሩ መምህር እንደሆነ ሲናገር ይስተዋላል። ነገር ግን በቁርአን በተደጋጋሚ መሐመድ ኢየሱስ አምላክ እንዳልሆነ ይናገራል። በወንጌል ውስጥ እንደ መሐመድ በ570 ዓመተ ምህረት ያልተወለዱ ኢየሱስን ያዩ የአይን ምስክሮች በመጀመሪያው ክፍለ ዘመን አጋማሽ የኖሩ ኢየሱስን ያዩ ከእርሱ ጋር የሄዱ ከእርሱ ጋር የተነጋገሩ ኢየሱስ አምላክ እንደሆነ ተናግረዋል። ስለዚህ አሁን እንዲህ የሚል መደምደሚያ ላይ ደረስኩ። አንደኛ ኢየሱስ አምላክ አይደለም ካልን ኢየሱስ አምላክ እንደሆነ ከሐዋርያቱ ሰምተናል። ስለዚህ ማንን ነው ማመን ያለብን? ትክክለኞቹን የአይን እማኞች ወይንስ ከ570 ዓመት በኋላ የመጣን አንድ ሰው? በጣም ቀላል። እንዳያችሁት ነው እንግዲህ ይህ በሌላ ሀገር ውስጥ የተተላለፈ ነው። በመሐመድ ላይ የተነሳ ጥያቄ ነው። ይህ ማለት ጥያቄው የኛ ብቻ አይደለም ማለት ነው። ሁሉም ላይ እንዳጠቃላይ የጠየቀ ጥያቄ ነው ማለት ነው። ሲቀጥል ደግሞ እኛ ያለ መረጃ እናወራ። ለሱ ምስክር የሚሆን ደግሞ አሁን ለምሳሌ ስለ ጂን የተወራው ነገር በራሳቸው አንደበት ከኡስታዞች ላሰማችሁ፣ በራሳቸው አንደበት ማለት ነው። ተከታተሉት። ጂኖች ጂን በሚለው ቃል የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ካሃዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት ያመኑ ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውት ወላ ቢልዒዛም ይላሉ። በእንስሳት ፋንዲያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን፣ ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድናቸው? እህቶቻችን ናቸው። ወንድና ሴት ለመኖሩ ብዙ ማስረጃ አለን ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን፣ ከጂኒ ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች ጥበቃን ሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? ከዚህ ዋሻ በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ከጂኒ የሆኑ ወንዶች ማለቱ ቁርአኑ አገልባጩ ሴት እንዳለ ያሳያል ነው። በሐዲስ ላይም ሽንት ቤት ሲገባ ከመግባታችን በፊት የምንለው ዚክር ወይም ዱዓ ምንድነው? አላሁመ ኢኒ አዑዙ ቢካ ሚነል ኹብሲ ወልኸባኢስ፣ ከወንድና ከሴት ያነሱት ነገር ለምሳሌ እንትን ያወጡላችሁ ነገር አለ ላሳያችሁ። ቆይ አንዴ እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው፣ ኢንሻአላህ መሞቱም ቅርብ ነው። ምን ትልታላችሁ? እና በዚህ አጋጣሚ አንድ ምስክር ላሳያችሁ። ከዚህ በኋላ በጣም ብዙ ቪዲዮዎች አሳያችኋለሁ። ያው እንዳትረሱ ሰብስክራይብ እና ላይክ አድርጉልኝ፣ ኮሜንትም ጻፉልኝ። በጣም ብዙ ከእስልምና ወደ ክርስትና የገቡ እምነታችንን የተቀላቀሉ ሰዎች አሳያችኋለሁ። የመጀመሪያ ጊዜ ይሄ ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምን እንደገባም ጭምር ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ
ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው ታውቃላችሁ አለ። ያ መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ። ይሄ ነው እንግዲህ በቤቱ ያጽናህ በሉት። ሁላችሁም ግቡና ኮሜንት ላይ በቤቱ ያጽናህ በሉት። ለዚህ ሲሆን ከዚህ የበለጠ በጣም ብዙ ቪዲዮዎች ያመጣላችኋለሁ። እናንተ ብቻ ድጋፋችሁ አይለየን። ክብረት ይስጥልን። እስካሁን ስላዳመጣችሁኝ አመሰግናለሁ።